بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله فيه الحكمة والعقل درس 3. قال المؤلف حفظه الله تعالى وقال تعالى واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا. الآية. الشيخ ربيع حفظه الله تعالى قده لا نبياتوች ሁሉ አባት የነበሩት የሙወሂዶች ሁሉ ኢማም መሪ የሆኑት ኢብራሂም ኸሊሉላህ ህዝቦቻቸውን እንዴት አድርገው እንዳስተማሯቸው ከምን እንደጀመሩ እየገለጹን ነው ከኋላ የመጣ ነው። አሁንም ተጨማሪ ኢብራሂም ለአባታቸው ለወገኖቻቸው እንዴት አድርገው ዳዕዋ እንዳደረጉ ማስረጃ ነው የሚጠቅሱልን ማለት ነው። وقال تعالى الله سبحانه وتعالى እንዲህ ብሏል ይላል ወذكر አውሳ ይላል في الكتاب በቁርአን ውስጥ አውሳ ኢብራሂምን አውሳ ይላል إنه إبراهيم كان ነበርና صديقا እውነተኛ ነብይ ነውና ይرحمكالله إنه كان صديقا نبيا እውነተኛ ነብይ ነበር إبراهيم አስተውስ ይላል الله سبحانه وتعالى واذكر في الكتاب إبراهيم النبي محمد عليه الصلاة والسلام إنه كان صديقا እውነተኛ ነው ለእውነት ያደረ ነብያ እውነተኛ የሆነ ነብይ ነበር አስተውስ ይላል إذ قال بالجزي لأبيه لولاجو أباته يا أبتي هو يالا يا أبتي هوي لما تعبدوا لمن تعملك الله لمن تعملك الله لما تعبدوا لمن تعملك الله يا أبتي هوي لما تعبدوا لمن تعملك الله ما لا يسمعوا يما يسمعن ولا يبصروا يما يعين سبحان الله من ملكه جتاتنا الله عز وجل ያያል ይሰማል ማለት ነው። ይሄን የማይሰማና የማያይን ለምን ታመልካለህ አብት ወላ ይغني የማይፈይድህን አንከ ካንተ شيئا አንዳች ነገር ሊፈይድህ ሊጠቅምህ የማይችል ነገር ለምንድነው የምታመልከው አባቴ ሆይ ያሉት ሱብሃንአላህ ከአላህ ሱብሃነሁ ወተዓላ ውጭ ያለ ነገር መስማት አይችል ማየት አይችል ባንዳች ነገር ሰዎችን መጥቀምና መፈየድ አይችልም ለምን ታመልካለህ ሊማ تعبدوا ما لا يسمعوا ولا يبصروا ولا يغني عنك شيء ألد عندك نجار يما يفيدهن يما يعين يما يملكت يما يسمان لمن تعمل كله أباتي هو يلد يا أباتي هو علون إني قد جاءني نجا برجت درسونيال متولينيال من العلم كأوقات ما لم يأتيك سبحان الله አንተ ያልደረሰ የሆነ አንተ ጋር ያልመጣ የሆነ ዕውቀት እኔ ጋር መጥቷል አንተ ጋር ያልደረሰ የሆነ ዕውቀት እኔ ጋር ደርሷልና ፈተቢዕኒ ስለሆነም ተከተለኝ አሉት አህዲከ እመራሃለሁኝና ሲራጠን ጎዳናን ሰውያ ቀጥተኛውን ጎዳና ሰውያ ማለት ቀጥተኛውን ጎዳና እመራሃለሁኝ እኔን ተከተለኝ እኔ ጋር ዕውቀት ደርሷል አንተ ጋር ያልደረሰ የሆነ ስለዚህ ከአላህ Subhanahu Wa Ta'ala ውጭ ያለ ለምን ታመልካለህ لمن تملك يا أبتي إني كرجاني من العلم كأوقات نجا درسني أنيجا برجت متوللو ما لم يأتيك أنت جاي الدراسة أنت جاي المتاي هنا أوقات نجا درسوال أنيجا متوللو فاتبعني سلغونا من ينتكتلني إني ما استمر انتمرت برستا تكبلوا تكتلني أهديك مراها لهنينا ሲራጠን ጎዳና ሰውያ ቀጥተኛ የሆነውን ጎዳና እመራሃለሁኝ ቀጥተኛ ጎዳና ከኔ ጋር ነው ያለው እኔን ተከተለኝ አባቴ ሆይ ያሉ ያ አባቴ ሆይ ያሉ لا تعبد الشيطان ሰይጣንን አታምልክ አሉት እንግዲህ ከአላህ Subhanahu Wa Ta'ala ውጭ የሚመለኩ ያለ ነገር የሚያመልኩ ሰዎች በዘዋሪ መንገድ እያመለኩ ያሉ ማን ነው ሰይጣንን ነው ለምን ለዚህ ነገር የሚገፋፋቸው ማን ነው ሰይጣን ስለሆነ ማለት እንጨት የሚያምልክ ድንጋይ የሚያምልክ ቀን የሚያምልክ ቀብር የሚያምልክ ዋናው ምንድን ማን ያመለከ ያለው ሰይጣን ነው የሰይጣን ሰለባ ነው ሁሉ የሚገፋፋው ሰይጣን ነውና ማለት እንግዲህ እነሱ
ትናንትና እንደነገረው እንዳየነው ምን ነበራው ወይስ ቃል ኢብራሂም ለአቢሂ አዘራ አተተኺዱ አስናመን አሊሃተን ነበረ ጣዖታት ነው ሐውልት ነገር ነው የሚያመልኩት የነበረው አይደል ነገር ግን ሰይጣንን አታምልክ ላ ተዕቡድ الشيطان አውተከ ሰይጣንን አታምልክ ኢነ ሸይጣን ሰይጣን ካነ ነውና ለልرحማኒ አዛኝ በሆነው ጌታችን በአላህ Subhanahu Wa Ta'ala ላይ አስያ ያመጸነውና ለአላህ ያመጸነውና ሰይጣንን አታምልካል ለጌታችን ለአላህ አዛይ ለሆነው ጌታችን አላህ አስይ ነው ነዓም ያመጸነው አመጸኛ ነው ለምንድነው ሰይጣንን የምትገዛው አሉት አባት ነው ብለው አላፈሩም ነዓም ሐቅን ወላጆች ሳይቀሩ ማስተማር መቻል አለብህ ይሄን የአባትና የእናትን ክብር ዝቅ የሚያደርግ አይደለም ክብራቸውን ዝቅ የሚያደርገው ዝም ብለህ እነሱ ጀሃነም ሲገቡ ነው ሽርክ ላይ ወድቀው ያለው ዝም ስትላቸው ጀሃነም ሲገቡ ያዋረድካቸው ያለው ይሄ ነው ነዓም ምክንያቱም ራስህንም ወገኖችንም ከሳት ማዳን እንዳለብህ ታዝሃልና ማለት يا أبتي لا تعبد الشيطان إن الشيطان كان للرحمن عصيا بالله سبحانه وتعالى لا يمصنونا شيطانا اتملكالوت يا أبتي أباتي هو يالهن إني أخاف سجلها لهن يالوت أي مسك إن داغنيه سجلها لهن عذاب من الرحمن عذانك هو جيتاچن كالله قطات إن داغنيه إن دايدرسبه فرع لها لهن اسقال لها لهن يالوت إني أخاف سبحان الله اسقال لها لهن من أي مسك إن دايدرسبه إن داغنيه عذاب من الرحمن عذاي كونو جيتا የሚመጣ የሆነ ቅጣት እንዳይደርስብህ እንዳያገኝህ ፈራልሃለሁ ይሰጋልሃለሁ ያውት ፈተኩነ ትሆናለህና ለሸይጣን ለሰይጣን ያን ጊዜ ወልያ ጓደኛ ትሆናለህና ያን ጊዜ የሰይጣን ጓደኛ ነው የምትሆነው አላህ Subhanahu Wa Ta'ala አላመልክም ብለህ ሰይጣንን ያመልክ ነዓም በዛው ላይ የምትቀጥል ከሆነ ምን ትሆናለህ የአላህ ቅጣት ባንተ ላይ ይዘንባል የማን ጓደኛ ትሆናለህ የሰይጣን ጓደኛ ትሆናለህ አሉት ፈተኩነ ትሆናለህ ለሸይጣን ለሰይጣን ወልይ ትሆናለህ የሰይጣን ረዳት የሰይጣን ጓደኛ ትሆናለህ ሰይጣን ደግሞ በአላህ Subhanahu Wa Ta'ala ላይ ያመጸ ነው ሰይጣንና ተምልክ አባቴ ሆይ ልምከርህ እኔን ተከተለኝ እኔ ጋር እውቀት ደርሷል አንተ ጋር ያልመጣ የሆነ እውቀት ሐቁ ያለው እኔ ጋር ነው ተከተለኛል ትክክለኛውን ጎዳና መርሃለሁኛል ነዓም እኔ አኻፉ ሰጋለሁኝ ይፈራለሁና አየመሰከ እንዳያገኝህ ነው عذاب من الرحمن يا الله سبحانه وتعالى قطعتنا فتكون للشيطان وليا للشيطان ردات እንዳትሆን እሰጋለሁኝ አሉት ይህን መልእክት ካስተላለፉ በኋላ አባት ምን አይነት መልስ እንደሚመልስ እንመልከት እንግዲህ ሱብሃንአላህ እስካሁን ድረስ እያሉ ያሉት ምንም ያ አበቲ ስንት ጊዜ ያ አበቲ አራት ጊዜ ለዚህም ነው ልጆች አባቶቻቸውን ያ አበታህ ብለው መጥራት አለባቸው ይላሉ ዑለማዎች ባባ የሚባል ነገር የለም ባባ አትበሉ ይላሉ ልጆችና ባባ እንዲሉ አታስተምሯቸው ይላሉ ብዙ ሰው አሁን እንደዛ ነው ባባ ማማ ይሄ ባባ የሚባለው የቄስ ስም ነው አይደል ቤተክርስቲያን ያለው የቄስ ስም ነው ባባ የሚባለው ባባኛ ማለት ባባ ያ አበቲ በቃ እኮ ያው ችግር የለው እና ያው ነው ያ አበቲ ማለት ያ አቢ ማለት ናም በእነዚህ መልክ ያ ኡሚ ያ አበቲ ብለው ልጆች እናትና አባቶቻቸውን እንዲጠሩ አስለምዱ ነው ባባ ማማ ይሄ ከሊማ አጅነብያ ነው የሚሉት ከሊማ አጅነብያ ግን አሁን ሱብሃንአላህ ሁሉም ባባ ማማ ነው طيب ከዛ አባታቸው ምን አይነት መልስ ሊመልስላቸው እንመልከት قال سبحان الله አባቱም አለ የኢብራሂም አዘር ማለት የኢብራሂም አባት አዘር አለ أراغب أنت عن آلهتي يا إبراهيم ولته أراغب أنت عن آلهتي كأمالكتوش تششاله هندي إن أمالكتوش تطلعتوا الله مالتنون ألاته أراغب أنت تطلعتوا الله مالتنون تششاله مالتنون عن آلهتي كأمالكتوش تششاله مالتنون يا إبراهيم وي እንግዲህ አን አሊሃቲ አንድ እንኳን አይደለም ማለት ነው ሱብሃንአላህ በርካታ አማልክቶች ናቸው ያሉት ማለት ነው
ግን በርካታ አማልክቶች እንዳሉት እያመነ የኢብራሂም አባት አዘር ማለት ነው። ኢብራሂም ግን ምን አሉት? ላ ተዕቡድ ሸይጣን አሉት። አየሁ ለምን እኛ የተለያዩ አማልክቶችን እንዳመልክ የሚገፋፋው ማን ነው? ሰይጣን ስለሆነ ሰይጣን ነው እያመለከ ያለው ማለት ነው። ገብታችኋል? ቃለ የኢብራሂም አባት አዘር አለም አራጊቡን ትሸሻለህን አንተ በጥላቻ ማለት ነው አንተ አን አሊሃቲ ከአማልክቶቼ በጥላቻ ትሸሻለህ ማለት ነውን? እንደኔ አታመልካቸው ማለት ነውን? ማለታቸው ለኢብራሂሙ አለ አባት ተቆጣ። ለኢን ለም ተንተሂ አላቸው። ከባድ ነው። ከዚህ አድራጎትህ ካልታቀብክ አላቸው። ለኢን ለም ተንተሂ የማትቆጠብ ከሆነ ከዚህ አድራጎትህ የማትታቀብ ከሆነ የኔን አማልክቶች ከማውገዝህ ማለት ነው። የኔን አማልክቶች ከጥላቻ የተነሳ የምትሸሽ ከሆነ የምታፈገፍግ ከሆነ ከዚህ አድራጎትህ የማትቆጠብ ከሆነ ለአርጁመነከ እወግርሃለሁኝ አላቸው። ለአርጁመነከ ቀጠቅጥሃለሁኝ እወግርሃለሁኝ አላቸው። አባት በልጁ ላይ እምነት በጣም ከባድ ነው። አየው የወለደው ልጁን አባት ውሳኔ ወሰነበት ማለት ነው። በምን በሚወደው አማልክት ላይ ስለመጡበት ማለት ነው። ሱብሃንአላህ ስለመጡበት ሐቅን አለማወቅ ተመልከት። አንድ ሰው አንድ ነገር ካላወቀ ለዛ ላላወቀው ነገር ምን ነው የሚሆነው? ጠላት ነው የሚሆነው። ሐቅ ያለው ከኢብራሂም ጋራ ሆኖ እያለ ግን እወግርሃለሁኝ አላቸው። ከዚህ አድራጎት የማትቆጠብ ከሆነ ለአርጁመነከ እወግርሃለሁኝ አላቸው። ወህጁርኒ ራቀኝ አላቸው አባት ማለት ነው። መልያ ረጅም ጊዜ ራቀኝ ካሁን በኋላ በቃ ከእንግዲህ ከአጠገቤ ራቀኝ አላቸው። መልያ የሚለው አይላ ትከልምኒ ዘማናን ጠዊላን በቃ ረጅም ጊዜ ካሁን በኋላ እንዳታናገረኝ በቃ ከእንግዲህ ከአጠገቤ ራቀኝ። ይህን ማታደርግ ከሆነ እወግርሃለሁኝ እቀጠቅጥሃለሁኝ አላቸው ማለት ነው። ወህጁርኒ ራቀኝ መልያ ረጅም ጊዜ በቃ ከአጠገቤ ጥፋ ራቅ አላቸው። ከዛም فأجابه الخليل إبراهيم ملسطت من قالوا قال إبراهيم قالوا سلام عليك سأستغفر لك ربي إنه كان بي حفيا قال سلام لا انتهيهون قالوا أباتته سلام عليك سلام لا انتهيهون قالوا سأستغفر لك لأنت مهرة تطيق اللهن ربي جيتان مهرة تطيق الله جيتان مهرة اندي لقسل تطيق اللهن إنه كان بي حفيا الله سبحانه وتعالى بأجقو آذينونا لني بأجقو آذينونا لنا مهرتون اندي لقسل تطيق اللهن سلام بانت لايهن قالوا أبات انقديه راقني كذي درجتي كذي أقوامه ينين تاوتاتوش كماوقز يما تتقوتب كهونا وقرها اللهن راقني بلاتوال ረጅም ጊዜ ከአካባቢ የጠፋ እንዳላይ ብሏቸዋል። እሳቸው ግን ምናሉ? ሰላሙን አለይከ ሰላም ላንተ ይሁን አሉና ጌታዬን አላህ Subhanahu Wa Ta'ala ምህረት እንዲለግስልህ ጠይቃለሁ። ሰአስተግፊሩ ለከ ረቢና ጌታዬን ምህረት እጠይቀዋለሁኝ ይቅር እንዲልህ እነሆ ካነ ቢ አላህ በእኔ ላይ ነውና ሐፊያ በእጅጉ አዛኝ ነውና ለኔ ያዝንልኛልና። ሐፊያ የሚለው አይ ረሂመን ረኡፈን ማለት ነው። بحالي معتنين بي لني تكرت يميسط يهونه ጌታ ነው ለኔ እጅግ በጣም የሚያዝልኝ የሆነ ጌታ ነው እያልናል። حفي ما بمعنى رحيم رؤوف ማለት አይ ረሂመን ለኔ እጅግ በጣም የሚያዝልኝ ጌታ ነውና ምህረት እንዲለግስልህ ላንተ አላህን እጠይቃለሁኝ አሉ። ይሄ ኢብራሂም መጀመሪያ የተገለገሉት ምን ነው? ለከሃዲ ሰው አላህን ምህረት መጠየቅ ክልክል መሆኑን ከመረዳታቸው በፊት ነው ይላል። ሳይረዱ ማለት ነው። ሳይረዱ ክልክል ነው ተብሎ አልተነገራቸውም ማለት ነው። ከጊዜ በኋላ ግን ክልክል መሆኑ ተነገራቸው። አይናም ልክ ነብዩ መሐመድ አለይሂ ሰላቱ ወሰለም ለሙናፊቆች አላህ በተለይ ለአብዱላህ ኢብኑ ሰሉል ማለት ነው ኢስቲግፋር እንዳደረጉለት ማለት ነው። ሶላተ ጀናዛም እንደሰገዱበት ማለት ነው። በዚህ ማለት ከጊዜ በኋላ ግን ተከለከሉ። ላ ተቁማሉ ተከለከሉ። ግልጽ ማለት ሐታ ለአጎታቸው ለአቡ ጧሊብ ራሱ ኢስቲግፋር አድርግልሃለሁ ብለውታል አይደል? ብለዋል አይደል? እንደሞተ ማለት ነው። አላህ ግን ከጊዜ በኋላ ከለከላቸው።
ከለከላቸው ስለዚህ ኢብራሂምም ክልክል መሆኑን ሳያውቁ ያደረጉት ነው ከጊዜ በኋላ ግን ተከለከሉ نعم الله ክልክል ነው አላቸው ከለከላቸው አቆሙ ማለት ነው ለካህዲያን استغفار አይደረግ አንድ ሰው በኩፍር ላይ ከሞተ በሽርክ ላይ ከሞተ አላህ عز وجل ሙሽሪኮችን አይምርም ጦሩ ከማን ጋር ነው የሚሆነው ከአላህ ጋር ነው የሚሆነው አላህ አልምርም ይያላ አንተ ደግሞ ማረው እያልክ ነው ያለው ማለት አደጋ ነው طيب ከዛ ምን አሉ ኢብራሂም ወአዕተዚሉኩም አሉ እርቃችኋለሁኝ አሉ በአጠቃላይ አባታቸውንም ወገኖቻቸውንም በአጠቃላይ ማለት ወአዕተዚሉኩም እርቃችኋለሁኝ ወማ ተድዑነ የምታመልኩት ጣዖታትንም እንዲሁ ምን ዱንላህ ከአላህ ውጭ የምታመልኩትንም ጣዖታትም እንዲሁ እርቃለሁኝ አሉ እናንተንም እንዲሁም የምታመልኩትንም ጣዖታት ከአላህ ውጭ ያለውን እርቃለሁኝ ምንም ያገናኘን ነገር የለም አላቸው በቃ ማለት ምንም ያገናኘን ነገር የለም እኔንም እናንተንም የሚያገናኘን ነገር የለም አሉ ወአዕተዚሉኩም አሁን አባታቸው ጋር ተወያዩ አባታቸው እራቀኝ ከኔ ራቅ እማትርክ ከሆነ ካሁን በኋላ እወግራለሁኝ ቀጠቅጣለሁኝ አላቸው ከዛ በኋላ አባታቸውንም ወገኖቻቸውንም ምን አሉ እርቃለሁ ከናንተ አሉ ወአዕተዚሉኩም እርቃችኋለሁኝ ወማ ተድዑነ ሚን ዱንላህ ከአላህ Subhanahu Wa Ta'ala ውጭ የምትመልኳቸውንም ጣዖታትም ሳይቀር ሁላችሁን እናንተንም ጣዖቶቻቸውንም እርቃለሁኝ አሉ ወአድዑ ረቢ عسى ألا أكون بدعاء ربي شقيا وأدعو ربي ጌታዬን አመልከዋለሁኝ እማጸነዋለሁኝ وأدعو የሚለው هذا شامل لدعاء العبادة ودعاء المسألة ይላል ዱዓው العبادة ሊሆን ይችላል ዱዓው المسألة ሁለቱንም ያቀፋል ጌታዬን እማጸነዋለሁኝ ወይም ጌታዬን አመልከዋለሁኝ ዱዓው العبادة እና ዱዓው المسألة ታውቃላችሁ ዱዓው العبادة ማለት ሶላት ራሱ ዱዓው العبادة ውስጥ ይገባል زكاة صوم حاج طيب دعاء المسألة ما دمو بعد بيته الله ይሄን ነገር አድርግልኝ ብለህ የምትማጸነው ማለት ነው وأدعو ربي ጌታዬን አመልከዋለሁኝ አሉ عسى ألا أكون እከጅላለሁና ألا أكون سبحان الله بدعاء ربي ጌታዬን በማምለኬና ጌታዬን በመማጸኔ نعم ሸቂያ እድለቢስ አለመሆኔን ተስፋ አደርጋለሁኝና እድለቢስ አለመሆኔን ተስፋ نعم በማድረግ ጌታዬን አላህ عز وجل ማጽነዋለሁኝ አመልከዋለሁኝ አሉ ማለት ነው وأدعو ربي عسى ألا أكون እከጅላለሁኝ ألا أكون አለመሆኔን بدعاء ربي ጌታዬን በመማጸኔና ጌታዬን በማምለኬ ምክንያት ሸቂያ እድለቢስ نعم አለመሆኔን ተስፋ በማድረግ ጌታዬን አላህ عز وجل አመልከዋለሁኝ እናንተንም ከአላህ ውጭ የምታመልኳቸውንም እተዋችኋለሁ ሁላችሁም ጋር ምንም የሚያገናኝ ነገር የለም በማለት ውሳኔ ወሰኑ ማለት ነው ሱብሃንአላህ እንግዲህ ተመልከቱ ዲን ማለት ይሄ ነው ለአላህ Subhanahu Wa Ta'ala በትክክል ተገዢ የሆነ ሰው ማቄ ጨርቄ የሚባል ነገር የለም አይደለ አባቴ እናቴ የሚባል ነገር የለም ኩፍርን እስከመረጡ ድረስ ሽርክን እስከመረጡ ድረስ ምንም ታደርጉ ከነሱ እጅህን ማንሳት ነው ያለብህ ማለት ነው ማንሳት ነው ያለብህ ማለት ነው ለአላህ Subhanahu Wa Ta'ala ትክክለኛ ባሪያ ከሆንክ ይኸው ነብያቶችን ተከተላቸው ነው ህዝቦችን የሚያስቀይም የሆነውን ርዕስ አስተምር የተውሂድን ጉዳይ የሽርክን ጉዳይ ማለት ነው ምክንያቱም ለሐቅ ያላደሩ ሰዎች نعم ይሄ ነገር ሲሰሙ ያንገሽግሻቸዋል ያርገፈግፋቸዋል ተውሂድ ሲነሳ ሽርክ ሲነሳ ያ የሚያመልኳቸው ነገሮች ሲወገዙባቸው በጣም ነው የሚያንገሽግሻቸው በጣም ያርገፈግፋቸዋል እነሱ ለማስደሰት ብለህ نعم የምትለሳለስበት ርዕስ አይደለም ማለት ነው وأدعو ربي ጌታዬን አመልከዋለሁኝ عسى በመከጀል ألا أكون ባለመሆን ማለት ነው بدعاء ربي شقيا እድለቢስ አለመሆንን ተስፋ በማድረግ ጌታዬን አመልከዋለሁኝ አሉ فلما اعتزلهم وما يعبدون من دون الله فلما اعتزلهم ኢብራሂም በራቋቸው ጊዜ ማን ወገኖቻቸውን ከአባታቸው ጀምረው እንዲሁም ደግሞ وما يعبدون من دون الله ከአላህ Subhanahu Wa Ta'ala ውጭ የሚያመልኳቸው ነገሮችንም በራቁ ጊዜ ኢብራሂም وهبنا له ለርሱ ሰጠነው ይላል አላህ عز وجل ለኢብራሂም ሰጠነው ኢስሐቅ የሚባለው ልጃቸውን ሰጠናቸው አለ ويعقوب ያዕቆብንም ሰጠነው ያዕቆብ የልጃቸው
ልጅ ናቸው የልጅ ልጅ ያው እንደ ልጅ ስለሆነ ማለት ሰጠናቸው አለ سبحان الله فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا هلتن مالك كلا ميلو من إسحاق ويعقوب مالتهم إسحاقنا يعقوب جعلنا أدرجناتشو نبي أدرجناتشو الله أكبر تملكت لجاتشو إسحاق إنهم دموا يلجاتشو لج إسمان يعقوب نبي هو مات تلك ما رجع جنوا مالت وكلا جعلنا نبيا نعم كذب دقمو وجعلنا عذرا وكلا جعلنا نبيا ووهبنا لهم مالا لقسنا الله تعالى ووهبنا يملو أي لإبراهيم وابنيه لإبراهيم له لتم لجوتاتهم لمن لا يسحقنا لا يعقوب مالتهم ووهبنا لهم له لا تهم ستناتهم من رحمتنا تنيا كأزنتاتهم لقسنا الله تعالى የኛን ረህማችንን ሰጠናቸው እዝነታችንን ለገስልናቸው وجعلنا አደረግ ለሁሉም ማለት ነው ሊሳነ صدق عليا ክብርንና ዝናን አደረግንላቸው በጥሩ ሁኔታ እንዲወደሱም አደረግናል وجعلنا አደረግ ለሁም ለነሱ ሊሳነ صدق የሚለው يعني الثناء الحسن መልካም የሆነ ጉዳሴ ማለት ነው الصادق እውነተኛ የሆነ ሊሳነ ሲዲቅን የሚለው ማለት ነው እውነተኛ የሆነ ውዳሴ እንዲወደሱም አደረግናቸው አልያ የሚለው غير الخفي ድብቅ ስውር ያልሆነ ከፍተኛ የሆነ ማለት ማንንም የሚያውቀው የሆነ አልያ ማለት ከፍተኛ የሆነ ማለት ከፍተኛ የሆነ ዝናና ክብርን እውነተኛ የሆነን ዝናና ክብርን አደረግንላቸው ኢብራሂምን እንደምታውቁት حتى አይሁድና ነሷራ ሳይቀሩ ኢብራሂም የኛ ነው ይላሉ አይደል አይሁዶችም የኛ ነው ይላሉ ክርስቲያኖችም የኛ ነው ይላሉ ሙሽሪኩ መካም ሳይቀሩ የኢብራሂምን ሚላ ይከተላሉ ያው ቢያበላሹትም ማለት ቢያበላሹትም ለምሳሌ ነብዩ አለይሂ ሰላም ከመለካቸው በፊት መካ ላይ የነበሩ አጋሪዎች ሐጅ ያደርጋሉ አይደል ጧፍ ያደርጋሉ ከየት ወስደውት ነው ከኢብራሂም ያገኙት ማለት ይሄ ምን ይባላል ሊሳን صدق نعم እውነተኛ غير كان ውሸት ያልሆነ ማለት ነው እውነተኛ የሆነ نعم وجعلنا لهم لسان صدق እውነተኛ የሆነ ሊሳን አደረግላቸው ማለት ክብር በቃ ሁሉም ሰው እንዳከብራቸው ዝናቸውን ሁሉም እንደ ማነው እንዳራግበውና ሁሉም እንዲረጨው አደረኩ ነው የሚለው فنشر الله الثناء الحسن الصادق غير الكاذب مالته علي يميلو غير الخفي دبق سور يالهونه نعم زنا كبرنا زنان አደረግን በማን በትውልዱ ላይ ማለት በትውልዱ ላይ ይሄን አደረግን ووهبنا لهم للناس لجسناቸው من رحمتنا كأذنتاችን وجعلنا لهم للناس ما አደረግናቸው لسان صدق نعم የصدق የሆነ ሊሳን ማለት ክብር በቃ ሰዎች በጥሩ መልክ እንዳወድሳቸው አደረግን ማለት አሊ የሆነ ደግሞ ከፍተኛ የሆነ ማለት ከፍተኛ የሆነ ሰዎች እንደመጉሳቸው ያደረግነው ማለት ነው طيب እንግዲህ ሱረቱ መርየም ላይ ከ41 እስከ 50 አላህ Subhanahu Wa Ta'ala ኢብራሂም እንደታርገው ዳዕዋ እንዳደረጉ ወደ ምንድን ዳዕዋ እንዳደረጉ ገለጸልን ማለት ነው دعوة حارة إلى التوحيد قائمة على العلم والمنطق والعقل وعلى الخلق القويم دعوة حارة تكسي هناك مكالة هناك تطري مالتنا إلى التوحيد وإلى التوحيد بقى بتا لسالسة ويمدمو بقد لشنة ملك سيهون دعوة حارة بتأمجي وطن يقالنا يموك يهونا تطري مالتنا ودا من ودا توحيد قائمة يقومت ستون على العلم بأوقت هاي يقومت مكنات إبراهيم بأوقت نونا ترمي هذا قلت من الوال يا أبتي إني قد جاءني من العلم ما لم يأتك بلوت على الله إني قا أوقت درس الله أنت قا يللي هنا بأوقت لا يتمسرت ترمي مالتهم قائمة على العلم والمنطق منطق ملو هي لوجيك روتال مكناتهم منطق يو أنك أقر مالتنا على العلمنا على المنطق
ስታዩ ሁኔታውም መመለክ ያለበት ማን ነው? አላህ Subhanahu Wa Ta'ala ነው። እነኚህ እናንተ የምታመልኳቸው ነገሮች ዋጋ የላቸውም። ሰይጣን እያመለክን ያለው መስማት የማይችል ተመልከት። አሁን አነጋገራቸው ምንድነው? ምንድነው ሎጂክ የሚባለው አማርኛ ምን ይባላል? ለምሳሌ ምንድነው ያሉት? ያ አባቲ لما تعبد ما لا يسمع ولا يبصر ምን ማለት ነው? ያባ እንደው አባቴ ሆይ እስኪ ረጋ ብለህ አስተውለው። መስማት የማይችል ማየት የማይችል ከምንም ነገር አንዳች ነገር የማይፈይድህ የሆነን ለምን ታመልካለህ? እስኪ ረጋ ብለህ አገናዝበው ሲባል ምን ማለት ነው? ያባ በአማርኛ ምን ይባላል? እሺ ሎጂክ ይባላል ምንድን ነው? እኮ ወደ አማርኛ ቀይሩ ይላል። የማይሰማህ ለምን በቃ ብታናገረው አይሰማህ፣ አይመለከት። እንዴት ታመልከዋለህ? ይሄን ነገር ሊመለክ የሚገባው ስታወያየው የሚሰማህን አይደለ? ምን እያደረክ እንደሆነ መመልከት የሚችል የሆነውን አላህ Subhanahu Wa Ta'ala ብቻ አምልክ ማለታቸው። ይሄን መንጥቅ ይሉታል። ወልዓቅሊ በአቅመ የተመሰረተችና የተቋቋመች ሆነች ዳዕዋ ማለት ነው። وعلى الخلق القويم معتدل ትክክለኛ በሆነ ስነ ምግባር ላይ የቆመች ሆነች። ምክንያቱም ትክክለኛ በሆነ ጥሩ በሆነች ስነ ምግባር ላይ የተቋቋመች ነች። ኢብራሂም አባቴ ሆይ እያሉ ከመከሩ በኋላ አይደለም ከአጠገቤ ራቅ እቀጠቅጣለሁኝ እወግርሃለሁኝ እያላቸው እሳቸው ምን አሉ? قال ሰላሙን عليك ለውቃ ሰላም ላንተ ይሁን። ይሄ ጥሩ ስነ ምግባር አይደለም? ጥሩ ስነ አባት እቀጠቅጣለሁ እወግርሃለሁ ራቅ እያላቸው እሳቸው ሰላሙን عليك ማለታቸው ምንድን ነው? ይሄ ጥሩ ስነ ምግባር ነው። وعلى الخلق نعم القويم ትክክለኛ በሆነ ስነ ምግባር ላይ የተቋቋመ የሆነ በአቅል ላይ በህሊና ላይ የተቋቋመ የሆነ በመንጢቅ ላይ የተቋቋመ የሆነ በዕልም ላይ የተቋቋመ የሆነ ዳዕዋ ሐራ ወደ ተውሂድ ጥሪ ያደረጉ ነው። ወተህዲ ጥሪያቸው የምትመራ ስትሆን አባለ የጠመመ የሆነን ሰው ኢለ ሲራጥ ሙስተቂም ቀጥተኛ ወደ ሆነው ጎዳና ማለት ነው። ይቃቢሉሃ ሱብሃንአላህ بمعنى يواجهها ይላሉ። ይቃቢሉሃ ማለት የሚጋፈጣት ሲሆን ደግሞ ይችን የሳቸውን ወደ ትክክለኛው መንገድ ጥሪ የምታደርገውን ዳዕዋቸውን የጠመመ የሆነን ሰው ማለት ነው ወደ ትክክለኛው መንገድ ጥሪ የምታደርግ የሆነችውን ጥሪያቸውን የሚጋፈጣት ሲሆን ተዓሱቡን ዘረኝነት አዕማ ድንብር የሆነ ስውር አይነ ስውር የሆነ በጭፍን ዝም ብሎ የታወረ የሆነ ዘረኝነት የሚጋፈጣት ሲሆን አባታቸው አሁን ህዝቦቻቸው እቺን ትክክለኛ የሆነችውን ጥሪ እየተጋፈጡ ያለው በምን ነው? በዘረኝነት ነው። ግልጽ ማለት نعم تعصب أعمى من አይነት መረጃ የሌለ የሆነ ማለት ነው። ይቃቢሉሃ የሚጋፈጣት ሲሆን نعم تعصب ዘረኝነት أعمى አይነ ስውር የሆነ ማለት ነው። ድንብር የሆነ ማለት ነው። የቆሙ የሚቆም ሲሆን የተቋቋመ ሲሆን በምን على الهوى በስሜትና والجهل በድንቁርና والعناد በእንቢተኝነት والمكابرة በኩራት ላይ የተቋቋመ የሆነ የሳቸው ጥሪ የተቋቋመ ምንድነው ብለናል? በምንድነው የሳቸው? على العلم ብለናል፣ والمنطق ብለናል፣ والعقل ብለናል، وعلى الخلق القويم ግልጽ ነው አይደል? ከወገኖቻቸው በኩል ያለው ደግሞ ግልጽ ነው። የሳቸውን ዳዕዋ የሚጋፈጡ ሲሆኑ ወገኖቻቸው ተዓሱቡን አዕማ نعم ዝም ብሎ በድንቁርና የተሞላ የሆነ ዘረኝነት የሳቸውን ጥሪ እየተቃወመ ነው ያለው፣ እየተዋጋ ነው ያለው። የቆሙ የተቋቋመ ሲሆን የተዓሱብነታቸው በምን على الهوى አየው በስሜት በቃ والجهل በድንቁርና والعناد በግትርነት ማለት ነው والمكابرة በኩራት وإلا آليا فكيف يعبد اندت يعملكال ويخضع اندت يتنانسال لمن لا أكل من لا يسمع يما يسمع له هنا أكل ولا يبصر من ملكة لما يتشل أكل ولا يغني عنه شيئا ምንም ነገር ሊፈይደው የማይችል ለሆነ ነገር እንዴት ያመልካል? አባታቸው ማን يا أبت لما تعبد ما لا يسمع ولا يبصر ولا يغني عنك شيئا ብለው ታላይለ وإلا آليا ይሄ
ኢናድ ባይኖር ሙካበራ ባይኖር ጀህልና ሀዋ ባይኖር ኖሮ فكيف يعبدوا እንዴት ያመልካል ويخضعوا እንዴት ይተናነሳል لمن ለአካል ማለት ያለ የሚያመልከው አካል ማለት ነው لا يسمعوا مسمات لما يشل أكل ولا يبصروا مملكة لما يشل أكل ولا يغني عنه شيئا عندك نجر لسيدو لما يشل نجر عندك تنانسال عندك يملكوال بجهل لا يتمسرته ننجي بقتر النت لاي بمكابرة بكرات لاي بهوا بسميت لاي يتمسرته ننجي ما تجون إن علم التوحيد يتوحيد أوكد أيها القارئ أنت أنبابي هوي هو العلم الذي يعتز به جميع الأنبياء الله أكبر علم التوحيد أيها القارئ أنت أنبابي هو العلم رسو يا أوكتنو يعتز به جميع الأنبياء كل نبياتهم يمكربتي هنا أوكتنا الله يبلا إنتاچون يميقلصبتي هنا أوكتنو أي شماتكم بتوحيد الله يبلا إنتي يسماتشو يهنا للجمال الذي يعتز به برسو إذا كبر مسماته شوال مانو جميع الأنبياء نبياته كله وبه بذي بتوحيد بعلم التوحيد يصولون سبحان الله وررا يكهد له مالتنا صال يصول صول ما بمعنى هجمة وررا يكهد له بمن على الباطل بباطل الله وررا يكهدوا بمانو بعلم التوحيد ما يورا له ما لا طوري كفتالو باطل الله مات وبه يصولون على الباطل بباطل لاي وررانا كهدالو والجهل بالمواقم لاي بدين قرنا لنا والشرك بشركم لاي مات بشرك لاي بجهل لاي بباطل لاي نعم وررا يميكهدوت بمن انه بعلم التوحيد علم التوحيد يزو ماتو يهنن يزو من يواغالو باطل يواغالو جهل يواغالو ተጨማሪ ሽርክን ይዋጋሉ ማለት ስለዚህ ክብር ይሰማቸዋል ነብያቶች በዕልም ተውሂድ ነው አሁን ዱዓቶች ተብሎ በወቅታችን ነዓም ይሄ ርዕስ ሱብሃንአላህ ሲነሳ የሚያንገሸግሻቸው ራሳቸው ሊያነሱት አይደለም ሲነሳ የሚያንገሸግሻቸው የሚያርገፈግፋቸው ዱዓቶች አሉ ነብያቶች ግን በዚህ በዕልም ተውሂድ ላይ ትልቅ ክብር ይሰማቸው ነበር ማለት ይሄው ኢብራሂም ነዓም ايوه ወረራ ያካሄዳሉ ማለት ጦር ይከፍታሉ ወረራ ያካሄዳሉ ማለት ነው نعم على الباطل بباطل لا من يرجعوا ورا رايك هذا باطلن የሚዋጉት በምንድነው بعلم التوحيد ማለት እንዲሁም ጀህልን ሽርክ ማለት فالجهل بهذا العلم ይሄንን علم على ما وقالوا ማንን علم التوحيد علم التوحيد على ما وقالوا علم الانبياء የነብያቶች علم የሆነውን علم التوحيد على ما وق الهادي ሰዎችን የሚመራ የሆነው الى الحق ወደ ሐቅ የሚመራ የሆነው ማለት ነው فالجهل بهذا العلم علم الأنبياء الهادي إلى الحق والحق مما رأيهنو ينبياتوچن عوقت على ما وقالوا والمنقذ يسولجوچن يمياديناچونا يمياترفاچو يهونون علم الأنبياء على ما وق من الضلال كتلايه ጥመት የሰولجوچن يمياديناچو يمياترفاچو يهونون والشرك كشركم يمياديناچونا يمياترفاچو يهونون علم الأنبياء على ما وق هو الجهل المميت سبحان الله ሰዎችን የሚገድል የሆነ ድንቁርና ማለት ይሄ ነው አለቀለት ሞተ ማለት ነው አንድ ሰው የነብያቶችን ዕውቀት ተውሂድን ካላወቀ አለቀለት فالجهل بهذا العلم علم الانبياء الهادي الى الحق والحق يمرا የሆነው ነው نعم والمنقذ ሰዎችን የሚያተርፍ የሚያድን የሆነው من الضلال ከጥመትና والشرك كشرك ሰዎችን የሚያድንና የሚያተርፍ የሆነውን علم التوحيد على ማወቅ علم التوحيد ጋር على መገናኘት اي نعم ይሄ هو الجهل ድንቁርና ማለት ይሄው ነው المميت ሰዎችን የሚያወድም የሚያጠፋ የሚገድል የሆነው ማለት ነው እንዲሁም ደግሞ والصم هو الصم ማለት ነው መርዝ ማለት ይሄ ነው على ማወቅ علم التوحيد القاتل የሚገድል የሆነ ገዳይ የሆነ ሱም ማለት እሱ ነው الذي يقتل العقل የሰውዮችን አቅል አእምሮ የሚገድልና والفكره ግንዛቤን የሚያጠፋ ማለት ነው عقلህ እንዲበላሽ ያደርጋል ማለት ነው عقل فكره ግንዛቤህ እንዲበላሽ ያደርጋል ማለት ነው ተውሂድን ካላወቅ በተለያየ ርዕስ ላይ እንድትሽከረከር ያደርጋል ማለት ነው በተለያየ ርዕስ ላይ እንድትሽከረከር ያደርጋል ለምን መርዝ ነውና عقلህ እንዲሞት ያደርጋል ማለት ነው ልቦናህ እንዲሞት ያደርጋል ማለት ነው ለተውሂድ ግምት እንዳሰጥ ያደርጋል ማለት ነው ለነብያቶች ዕውቀት ይዞት ለመጡት ዕውቀት ግምት እንዳሰጥ ያደርጋል ማለት ነው
فالجهل بهذا العلم علم الأنبياء الهادي إلى الحق والمنقذ من الضلال نعم والشرك هو الجهل المميت والسم القاتل الذي يقتل العقل عقل يقدر لنا والفكرة جنزابين عندي قديل هذا القول مانو يهنا على مواقف يا أبتي أباتي هو يالو إني قد جاءني من العلم كأوقات إني قادر سوني لالو ما لم يأتك أنت قايل درسي هو نوقات إني قادر سوني لالو سلذي فاتبعني سلهو لم تكتلين أهديك أقنها لأمرها لهننا صراطا سويا تيكلن يهونون قدانا أمرها لهني يالو إبراهيم لزم ساتو قالوا منه علمه التوحيد أنت على بتيكلن يا قدانا للم تيكلن يا قدانا لو نيغانو إني أقنها لهني مرها لهني سلالو سمارتهم إيهنن عندي سو كالاوكا علم التوحيد ينبياتوችን እውቀት ካላወቀ ትክክለኛውን ጎዳና يقوازبت هيك من نمان وبعد هذه الجولات القوية الواعية التي قام بها إبراهيم في ميدان الدعوة إلى الله وبعد هذه الجولات كأنني قبنيتوش بها ليلا جولة بلو مالت يعني قبنيتوش مالت إبراهيم قبنيت هذا قال طوافات قال لا ህዝቦቻቸው ጋራ ህዝቦቻቸውን ጥሪ በማድረግ ሁጁም በማድረግ ወራ አድርገዋል ህዝቦቻቸው ላይ ኃይለኛ የሆኑ ቃላቶችን በመናገር ማለት ነው وبعد هذه الجولات كنني ጉብኝቶች በኋላ አልቀውየቲ ቀውያ የሆኑ ማለት ነው ብርቱ የሆኑ ወረራ ካህደዋል ጉብኝት አድርገዋል በዳዕዋ ዙሪያ ማለት ነው ህዝቦቻቸው ላይ ማለት ነው አልቀውየቲ ብርቱና ጠንካራ ከሆኑት ወረራዎች ወይም ጉብኝቶች በኋላ አልዋኢየቲ ነገሮችን ያገናዘቡ የሆኑ ማለት ነው ነገሮችን ያገናዘቡ የሆኑ ነዓም ጉብኝቶች ወይም ወረራዎች ካደረጉ በኋላ አልዋኢያ ብሎ ማለት አንድ ነገር ሙድሪካ ማለት ነው አለሐቂቀቲ አንድ ነገር በዛው ባለበት ላይ ሲደርስበት አንድ ሰው አልዋኢ ይባላል ኢብራሂም ደግሞ ዳዕዋ የሚያደርጉት አላህ Subhanahu Wa Ta'ala ባዛቸው መንገድ ላይ ነው وبعد هذه الجولات القوية الواعية ነገሮችን ያገናዘቡ ትክክለኛ ነገሮችን በትክክለኛነታቸው ያገናዘቡና ብርቱ ከሆኑ ወረራዎች ወይም ጉብኝቶቻቸው በኋላ التي قام بها إبراهيم صلى الله عليه وسلم إبراهيم ያካሄዷቸው ወይም የቆሙባቸው የሆኑ ማለት ነው في ميدان الدعوة إلى الله ودا الله دعوة በማድረግ መስክ ላይ ማለት ነው መይዳን ማለት ሜዳው መስኩ ማለት ነው ወዳ አላህ ዳዕዋ ሲያደርጉ ብዙ ጀዋላት አድርገዋል ብዙ ወረራዎች በህዝቦቻቸው ላይ ብዙ እንቅስቃሴዎችን አድርገዋል ብዙ ጉብኝቶችን አድርገዋል نعم እሳቸው የቆሙባቸው የሆኑ ግን እነኚህ ጀዋላቶቻቸው ምን ቀውያዎች ናቸው ብርቱ በሆነ መልክ ማለት ብርቱ በሆነ መልክ እንዲሁም ደግሞ ዋዕያ ነው ነገሮችን ያገናዘበ በሆነ መልክ ማለት ነው في ميدان الدعوة إلى الله دعوة الأسرة ቤተሰቦቻቸውን ጥሪ በማድረግ والأمة ኡማውንም ጥሪ በማድረግ ማለት ነው ቤተሰቦቻቸውን ላይ ጥሪ አድርገዋል ለኡማውን በጊዜው ለነበረው ጥሪ አድርገዋል التي أقام فيها على أبيه وقومه الحجج الدامغة አሁን መጀመሪያ ኢብራሂም ከአባታቸው ጀምረው ከወገኖቻቸው ጀምረው ህዝቦቻቸው ላይ ዳዕዋ አድርገዋል ከዛ በኋላ ደግሞ በወቅቱ ከነበረ ንጉስ ጋራ በወቅቱ ከነበረው ገዢ ጋራ ሊጋፈጡ ነው እንግዲህ አባታቸውና ወገኖቻቸውን ዳዕዋ ያደረጉት ነው ተውሂድ ነው ከአላህ ውጭ ያለ ነገር አትምልኩ አላህን በብቸኝነት አምልኩ ነው እቺን ዳዕዋ አሁንም ደግሞ መልሰው ንጉስ ጋር ሊያቀርባት ነው ማለት ነው ወደፊት የፈለጉ ሸኹ ማለት ነው ዳዕወት الاسره ቤተሰቦቻቸውን ዳዕዋ ካደረጉ በኋላ والامه ኡማውንም ዳዕዋ ካደረጉ በኋላ التي ያቺ ዳዕዋ ማለት ነው አቃመ فيها በሷ ላይ ያቆሙ ሲሆኑ على ابيه ባባታቸው ላይ ወቀውሚህ በወገኖቻቸውም ላይ الحجج ማስረጃዎችን አቆመዋል ባደረጉት ዳዕዋ ምክንያት الدامغه ማለት ዳሚغه ብሎ ማለት بمعنى مفحمه ومسكته የሰዎችን መረጃ አመድ የሚያደርግ ሰዎች አፋቸውን እንዲዘጉ የሚያደርግ የሆነ ማለት አባት እንዳየነው ቅድም ምንድን ያላቸው መልስ መመለስ አልቻለም አይደል አራግቡን አን አሊሃቲ ካለ በኋላ ምንድን ያላቸው ለአርጁ መነካላቸው ምን ነገር የለም በቃ ቀጠቅጣለሁ ወግራለሁኝ ከአማልክቶች ምሽሽ ከሆነ ወግራለሁኝ ሳቸው ላቀረቡት ማስረጃ ምን ማምጣት አልቻለም ማስረጃ በማስረጃ መመለስ ይችላል አይችልም ሳቸው ጋር ያለ ማስረጃ ምንድነው
ዳሚግ ነው ባጢልን የሚያንኮታኩት የሚያወድም የባጢል ባለቤቶች አፋቸው እንዲዘጉ የሚያደርግ አንገታቸውን እንዲደፉ የሚያደርግ ማለት ነው ምናሉ الدعوة إلى الله دعوة الأسرة والأمة التي أقام فيها على أبيهنا وقومه الحجج الدامغة كذبها لا واجهنا وبعد بلنا قالت المتى وبعد هذه الجولات من واجهنا تقافتونا ونقنا دمو بهذه الدعوة العظيمة أهونم يتتعلق بهونة دعوة بتوحيد أهونم وده تحط الرمادرق شركن بموقز تقافتوا ذلك الحاكمة كذان نقوس قاردقمو تقافتوا مجمرة ያደረጉት በዳዕዋው ዙሪያ ጉዞ ያደረጉት ከማን ጋር ነበር ከወገኖቻቸው ከአባታ ከቤተሰቦቻቸው ጋር ነበር አይደል በእነሱ ላይ ማስረጃ ካቆሙ በኋላ ዳሚጋ የሆነ ባጢልን የሚያንኮታኩት የሆነን ማስረጃ ካቆሙ በኋላ ዋጅሃ ተጋፈጡ بهذه الدعوة العظيمة አሁን በዚህ ታላቅ መሆነቹ ዳዕዋ ذلك الحاكمة ከዛ ንጉስ ጋር ተጋፈጡ الجبارة ትዕቢተኛ ከሆነው ንጉስ ጋር ማን ጀባር ትዕቢተኛ ሙተከብር ሙተዓሊ የበላይነት የሚሰማው ትዕቢተኛ ከሆነው ሐኪም ንጉስ ጋር ዳኛ ጋር ገዢ ጋር ተጋፈጡ الطاغية أي شديد الظلم ማለት ነው ወሰን ያለፈ የሆነ ግፈኛ የሆነ በደለኛ ከሆነው ትዕቢተኛ ንጉስ ጋር ተጋፈጡ ያቺኑ ዳዕዋ ማለት ነው ከማን ለአባታቸውና ለህዝቦቻቸው ነዓም ያስተላለፉት የሆነውን ዳዕዋ የተውሂድን ጉዳይ ማለት ነው المتألهة አምላክን እያለ የሚወግት የሆነ ማለት ነው المتألهة ይሄ ጀባር الطاغية የሆነው حاكم ትዕቢተኛ የሆነው حاكم ዳኛ المتألهة نعم أي الذي ادعى الألوهية ማለት ነው ተመላኪነት ይገባኛል አምላክን እያለ የሚወግት የሆነው ማለት ነው بكل قوة وشجاعة ሲጋፈጡ ደግሞ ምንድነው بكل قوة ባላቸው ኃይል ሁሉ وشجاعة ባላቸው ጀግንነት ሁሉ ማለት ነው ጀግንነት በሚባለው ሁሉ ሱብሃንአላህ እንዲሁም ቁዋ እንደው ኃይል በሚባለው ሁሉ ወደ ኋላ ሳይሉ ተጋፈጡት ማለት ነው አላሁ አክበር ንጉስ ነው ያርደኛል ይሰቅለኛል ይገርፈኛል ይገለኛል ብለው ይሄን ሐቅ ማስተላለፍ የለብኝም ወይም ርዕስ መቀየር አለብኝ አላለም ያችኑ ብቻ ከአላህ Subhanahu Wa Ta'ala ውጭ ያለ ነገር አታምልክ ሊሉ ነው ማለት ነው قال تعالى الله من عليهن أسملكت سناقر ألم تر إلى الذي حاج إبراهيم في ربه أن أتاه الله الملك ألم تر عليهم من آله إلى الذي ودى مالته حاج يتكراكرون سو إبراهيم يتكراكرون سو عليهم من في ربه سلجته سلا الله سبحانه وتعالى من إبراهيم يتكراكراتشو يالو سلا منه سلا الله سبحانه وتعالى مالته يتكراكراتشو يالو مالته سلا جيتو سلا الله سبحانه وتعالى يتكراكرون سو عليهم من أن أتاه الله الملك الله نقسنان سلسته الله نقسنان ستوتان سلطان مالته نقسنان سلطان الله ستوتان ግን እየተከራከራቸው ያለው ስለማን ነው ስለ አላህ Subhanahu Wa Ta'ala ማለት የተረገመ ንጉስ ማለት አለም ተረ ኢለ الذي حاج ابراهيم في ربه ስለጌታው ኢብራሂምን የተከራከረ የሆነውን ሰው አላየህምን أن أتاه الله سلسته الملك نقسنان سلسته إذ قال إبراهيم بالجزية مالته إبراهيم بالجزية ربي جيتاي ربي الذي يحيي ويميت والو إبراهيم يني جيتا يانو هياو يميادرقو يميقدلو والو هياو يميادرقو لموت يميابقاوم يهونو نو يني جيتا عالوت لمان لنقسو مالته إذ قال إبراهيم ربي الذي يحيي هياو يميادرق يهونو نو يني جيتا ويميت لموت يميابقاو يميقدلو نو بالو جزية طيب قال على من يتبتنيا يهونو ንጉስ ማለት ነው ጌታ ነኝ እያለ የሚሞግተው ንጉስ ምን አለ قال አለ انا احيي እኔም እኮ ህያው አደርጋለሁኝ አላቸው እኔም ህያው አደርጋለሁ ወኡሚቱ እገድላለሁ ማለት እገድላለሁ ህያውም አደርጋለሁኝ ካንተ ጌታ የምለይበት ነገር ምንድነው ያንተ ጌታ ከኔ የሚለይበት ነገር ምንድነው አላቸው ማለት ያንተ ጌታ ህያው ያደርጋል نعم እኔም ህያው አደርጋለሁ አላቸው ያንተ ጌታ ይገድላል እኔም እገድላለሁኝ ይሄ غبي የሆነው ደደብ የሆነው ሰው يعني ምን ማለት ነው اقتل من اردت قتله واستبقي من اردت ابقاءه መግደል ያለብኝ ሰው ከፈለኩ እገላለሁ እንዲቆይ የፈለኩት ነው ደግሞ እንዲቆይ አደርጋለሁኝ በማለት በዚህ መልክ ተከራከራቸው
ያን ጊዜ ኢብራሂም አለይሂ ሰላቱ ወሰላም የሂዋሩን የውይይቱን ርዕሱን ሊቀይሩ ነው። የኔ ጌታ ህያው የሚያደርግና የሚገድል ነው ሲሉ እሳቸው ልክ በሰይፍ መግደልና አንኛው ላይ ሰይፍ በማሳረፍ ሌላኛው ላይ ደግሞ ሰይፍን በማንሳት አይደለም። እሳቸው ሰዎች እንዲሞቱ የሚያደርጋቸው ሰዎች ህያው እንዲሆኑ የሚያደርጋቸው የኔ ጌታ ነው ነበር። እሱ ግን ቀየረውና ግልጽ ማለት አካዱን ቀይሮ ይሁንም ከፈለኩ ሁለት ሰው አቅርቤ አንዱን ይገለዋለሁ አንዱ ደግሞ ተዋለው ይኖራል አላቸው ማለት ነው። ይሄ እንደማያዋጣ አካል ላይ አሳማኝ አለመሆኑን ሲያዩ ቃለ ምን አሉ? ቃለ ኢብራሂም فإن الله ينيتሉት يأتي بالشمس من المشرق በስተምስራቅ በኩል ፀሐይ እንድትወጣ ያደርጋታል። በስተምስራቅ በኩል ፀሐይ እንድትመጣ ያደርጋታል ማለት እንድትወጣ ያደርጋታል የኔ ጌታ። فأتي بها አንተም እንድትወጣ አድርጋታል። من المغرب በስተምዕራብ በኩል እንድትወጣ አድርጋት ጌታኛል ካደለ እኔም ከፈለኩ እገላለሁ ህዋ አደርጋለሁ ብላል አይደለ? طيب የኔ ጌታ አላህ Subhanahu Wa Ta'ala فإن الله يأتي بالشمس ፀሐይ እንድትመጣ ያደርጋል እንድትወጣ ያደርጋታል من المشرق በስተምስራቅ በኩል እንድትወጣ የሚያደርጋት የኔ ጌታ ነው። فأتي بها አንተም نعم እንድትወጣ አድርጋት من المغرب በስተምዕራብ በኩል እንድትወጣ አድርግ። ሲያቅጣጫ ቀይራ እንድትወጣ አድርግ። ከታቻል በምዕራብ በኩል በመጠልቅበት በኩል እንድትወጣ አድርጋት አሉት። እዚህ ላይ አድርጋለሁ ማለት ይችላል። አንቁት በቃ ማለት ምክንያቱም በዛኛው ላይ خلاص አጭበረበረ በቃ በዛኛው ላይ አሁን አጭበረበረ እኔ መገላለሁ ህዋ አድርጋለሁ አለ። ባይም ይሄው ፀሐይ አምላክ ነኝ ካልክ የኔ ጌታ በምስራቅ እንድትወጣ አድርጋታል በምዕራብ እንድትጠልቅ አድርጋታል። አንተ እስኪ ደግሞ ጌታ ነኝ ካልክ በምዕራብ እንድትወጣ አድርጋት። ያን ጊዜ فبهت الذي كفر يا የካደው ሰው ተሸነፈ ይላል። فبهت ተሸነፈ ተንበረከከ الذي كفر የካደ ሆኖ ሰው አፈረ ተንበረከከ ተሸነፈ والله الله لا يهدي القوم الظالمين በደለኞችን አያቀናቸውም አላህ سبحانه وتعالى ይላል። لقد دعا إبراهيم عليه الصلاة والسلام إبراهيم برقد طري أدرقوا لقد دعا إبراهيم عليه الصلاة والسلام هذا الطاغية إيهنن قفنيا يهونن سو دعوة أدرقوا لك الطاغية مات الشرير الظلم قفنيا وسنيا لفمان قفنيا يهونن سو برقد طري أدرقوا لك المتألهة عملاكن يالا يموقت يهونون إلى توحيد الله الله بمشينة يا مركزا ولا توحيد طري أدرقوا لك سبحان الله جيسانا يالا يميلون آكان እኔም ህያው አደርጋለሁኝ ይገላለሁኝ እያለ የሚሞግተውን አካል ነዓም ወደ ተውሂድ ነው ጥሪ ያደርጉለት ኢላ ተውሂድላህ ወልኢማኒ ማመን እንዳለበት ቢሩቡብየቲሂ በአላህ ጌትነቱና ወኡሉህየቲሂ በአላህ ተመላኪነቱ ማለት የሚመለከውም አላህ Subhanahu Wa Ta'ala ነው። ነዓም ጌታውም አላህ Subhanahu Wa Ta'ala ብቻ ነው። በዚህ እመን በማለት ጥሪ ያደረጉለት فطغى واستكبر فطغى دنبر علفه واستكبر بتأبيت تملى بكرات تملى عن الإجابة سبحان الله ملس ألستم ماله ملس ألستم بمالت كرما لإبراهيم الجال ستم على مالتنا إلى توحيد الله الله ببتشين الناس أملك يملون يا إبراهيم الري بكأننا لبنا ملس مستثال كلام مالت فطغى دنبر علفه واستكبر كرا عن الإجابة مرس كمسنت مرحبا بلو كما يقبل مانو إلى توحيد الله الله ببتشينت ما ملكم يبالو النقر مرس على ستم ماله وآباء انبياله التنازل ايو متون يان نقر يهن أملاكن يميلون على لك ماله بك تنازلونات ينبر كبت النقر لك الله سبحانه وتعالى ببتشينت أملك يميلون على كبل ماله مانو آباء التنازل متون انبياله أن دعوة الربوبية يا ربوبيان يمقتنا له أملاكن يالنا له ጌታን ይያልና ያለው ይሄንን መሞገትህን ተው ብለው ሲሉት አላህን በብቸኝነት አምልክ አላህ በጌትነቱም ይሁን በተመላኪነቱ ብቸኛ ነው አንተ አምላክ አይደለህም አላህን አምልክ ሲሉት እምቢ አለ ማለት ነው። فحاجه إبراهيم عليه الصلاة والسلام ተከራከሩት ሞገቱት ማለት ነው። وناظره
توياجت هذه المناظرة يتشن ويت توياجت فحجه إبراهيم وناظره هذه المناظرة ويتروي تايدلم ينجتا الله هياو ያደርጋል ይገላል አሉት እኔም ምን አላቸው እገላለሁ ህያው ያደርጋለሁ አሉት ከዛ ቀጠልና ደግሞ የኔ ጌታ ፀሐይን በስተምስራቅ በኩል እንድትወጣ ያደርጋታል አንተ እስኪ በስተምዕራብ በኩል እንድትወጣ አድርጋት ውይይት አይደለም ይሄ ውይይት نعم فحجه إبراهيم عليه الصلاة والسلام تكراكروت إبراهيم وناظره تويايوت هذه المناظرة يتشن مناظرة ويت مانو النيرة البراهين أي البراهين النيران دماتو እጅግ በጣም የምታበራ የሆነች ማስረጃ ያዚች ትሆን ማለት ነው ይቹ ማለት ነው فحجه إبراهيم وناظره هذه المناظرة النيرة البراهين ማስረጃዎቿ ግልጽ የሆኑ የሚያበሩ ይሆኑ ማለት ነው ምክንያቱም ያቀረቡለት ምንድነው የኔ ጌታ ህያው ያደርጋል የኔ ጌታ ሰዎችን ይገላል ለሞት ያበቃል طيب እሱ ግን ነጅራማት የምታበራ ሙሽሪቃ ሙኒራማት የምታበራ የምትሞገቦግ የሆነች የተደበሰበሰች ያልሆነች ማስረጃዋ ማለት ነው የኔ ጌታ ፀሐይን ከምስራቅ በስተኩል እንድትወጣ ያደርጋል አንተ ደግሞ ከምዕራብ እንድትወጣ አድርግ ይሄ ማስረጃው ምን የተደበሰበሰ ነገር ግልጽ ነገር እኮ فحجه إبراهيم وناظره هذه المناظرة النيرة البراهين ማስረጃዎቿ ግልጽ የሆኑ ማለት ነው مناظرة አድርገው ከሱጋት ወያዩ ማለት ነው الواضحة المعالم ملكتوتوا قلت يهون الواضحة قلت يهونو المعالم معلمات أي العلامات ملكتوتوا مرت ملكتوتوا اسم منو لو يتاتو يقرباتو يهونو ማስረጃዎች ግልጽ ናቸው ምልክቶቻቸውም ግልጽ ናቸው ምልክቶቻቸው ምንድን ያቀረቡት قال إبراهيم ربي الذي يحيي ويميت አያችሁት አሁን ለሙናዘራው ግልጽ የሆነ ምልክት ነው ያቀረቡታቸው የኔ ጌታ ህያው ያደርጋል የኔ ጌታ ለሞትም የሚያበቃ የሆነ ነው ከዛም ቀጥሎ የኔ ጌታ ፀሐይን በመስራቅ አቅጣጫ እንድትወጣ የሚያደርግ ነው አንተ በምዕራብ ማምጣት ትችላለህ አይችልም ስለዚህ ኢብራሂም ሙናዘራ ሲያደርጉ ምንድነው النيرة البراهين ግልጽ የሆነ ማስረጃቸው ግልጽ የሆነ ነው የሚቦገቦግ የሚያበራ የሆነ الواضحة ጥርት ያለ የሆነ المعالم ምልክቶቿ ግልጽ የሆኑ ማለት ነው ለሙናዘራ ለውይይቱ ያቀረቧቸው نعم መረጃዎች ግልጽ የሆኑ ማለት ነው قال إبراهيم ربي الذي يحيي ويميت أي المنفرد ብቸኛው ጌታ ነው بالخلق በመፍጠር ብቸኛ የሆነ ጌታ والتدبير ነገሮችን በማስተናበር والإحياء ህያው ማድረግና والإماتة ለሞት በማብቃት ብቸኛ የሆነ ጌታ የኔ ጌታ ይሄ ነው ይሄ ግን የተረገመው ሰው ግን ነገሩን ቀለበሰና فقال الغبي المتجبر انا احيي واميت لك فقال الغبي ማለት ደደብ ማለት ነው የደነዘዘ የሆነ ጭንቅላት የያዘው ይሄ غبي ደደብ የሆነው فقال الغبي ይሄ ደደብ የሆነው ሰው አለ المتجبر በትዕቢት የተሞላ የሆነው ማለት ነው المتجبر ትዕቢተኛ የሆነው ደደብ ምን አለ እኔ احيي ማነው انا احيي እኔም እኮ ህያው አደርጋለሁ አላቸው واميت እገላለሁኝ ይሄ ምን ማለት ነው أي أقتل أقل له من أردت قتله مقدل فلكوتن سو مثلا في كي قال له وأستبقي إن دي نور دمون دي كوي يادر قال له من أردت يفلكوتن إبقاعه إن دي كوي يفلكوتن سو دي كوي يادر قال له أيش إبراهيم حساباته من دنو يني جيتا يقال له هو يادر قال مالت يسولج معلم سايمتاو معلم منم سايلو هيوتون ملايكا በመምጣት ህይወትን ያወጣታል እንዲሞት ያደርጋል አላህ Subhanahu Wa Ta'ala የፈለጉት ይሄን ነው እሱ ግን የሆነ ነገር ይዞ በዱላ ወይም በሰይፍ በመግደል ነው አንዱን ይገላል አንዱ ደግሞ አይዋና ተተዋለው ሰይፍና እሱ ላይ አላሳረፍም እንዲቆይ ያደርጋለሁ የኢብራሂም ግን እየተወያዩ ያለበት ነገር ምንድነው መረጃቸው ምንድነው النير البراهيم ማስረጃው ግልጽ የሆነ እንዲሁም ደግሞ الواضح المعالم ምልክቱ ግልጽ የሆነ እንደረፋር ፀሐይ ቁልጭ ያለ የሆነ የኔ ጌታ ህያው ያደርጋል የኔ ጌታ ይገላል በመፍጠርም ብቸኛ የሆነ ጌታ ነው ነገሮችን በማስተናበርም ብቸኛ የሆነ ጌታ ነው በመግደልም ብቸኛ የሆነ ጌታ ነው ህያው ማድረግም ብቸኛ የሆነ ጌታ ነው እሳቸው እሱ ግን ምናለ فقال الغبي المتجبر ትዕቢተኛ የሆነው ደደብ ግን ምናለ انا احيي واميت እኔም ህያው አደርጋለሁ እገላለሁ اي اقتل من اردت قتله واستبقي እንዲቆይ ያደርጋለሁኝ ማን من أردت إبقاه
እንዲቆይ የፈለኩትን ሰው በማለት በዚህ መልክ ተከራከራቸው ቀጣዩን በቀጣዩ ጊዜ እናየዋለን በአላህ Subhanahu Wa Ta'ala ፈቃድ هذا والله اعلم صلى الله وسلم على نبينا محمد